ቀላል ችግር ሲያጋጥማት ህመሙን መቋቋም እስኪያቅት ድረስ ሊሆን ይችላል። ይህን ህመም ለመቋቋም አመጋገብ ማስተካከል በጣም አስፈላጊ ነው። በዛሬው ቪዲዮ የሐሞት ጠጠር የህመም ስሜት ለማስቀረት መመገብ የሌለባችሁ 7 ምግቦች የትኞቹ እንደሆኑ እንማማራለን። አብራችሁን ቆዩ። ለሀበሻ ኬር ዩቲዩብ ቻናል አዲስ የሆናችሁ እመቤት ነዳነኝ የስነ ምግብ ባለሙያ። በአመጋገብ ራሳችሁን መጠበቅ የምትችሉበትን የጤና መረጃ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የሐሞት ከረጢት ከጉበት ስር የምትገኝ ትንሽ መጠን ያላት ይቺ የሰውነት አካል ስራዋ ሐሞትን በማጠራቀም ወደ አንጀት መላክ ነው። ነገር ግን የሐሞት ማጠራቀሚያው በጠጠር ወይንም በኢንፍላሜሽን በእብጠት ምክንያት ሲዘጋ ሐሞት ወደ አንጀት ሳይሄድ እዛው በመቅረቱ የህመም ስሜት እንዲሁም የምግብ አለመፈጨት ችግር ተያይዘው ይመጣሉ። ከሐሞት ጋር ተያያዥ መሆኑን መጠርጠር ያለባችሁ እነዚህን የህመም ምልክቶች ስታዩ ነው። በቀኝ የደረት ክፍል የመጨረሻው ያለው የደረት አጥንት ስር ህመም የሚሰማ ከሆነ ወይንም የሆዳችን በስተቀኝ በኩል የላይኛው ክፍል ላይ ህመም የሚሰማ ከሆነ አንዱ ምልክት ነው። ማቅለሽለሽ እና እንደበሉ ማስታወቅ፣ ለብዙ ጊዜ የቆየ ተቅማጥ፣ የምግብ ፍላጎት መቀነስ፣ ትኩሳት፣ ህመሙ በጣም የተባባሰ ሲሆን የሰውነት ቢጫ መሆን የመሳሰሉ ምልክቶች ሊሰማችሁ ይችላል። ይህንን ምልክት ስታዩ በአፋጣኝ ወደ ጤና ተቋም በመሄድ አስፈላጊውን ክትትል ማድረግ ይኖርባችኋል። ከምልክቶቹ በመቀጠል የትኞቹ ምግቦች ናቸው? አንደኛ፣ ከፍተኛ ስብ ያለው ስጋ፣ በተለምዶ ጮማ ብለን የምንጠራው። ጮማ አጠቃላይ የሐሞት ከረጢትን ያስቆጣሉ ተብለው ከሚታወቁ ምግቦች የመጀመሪያውን ደረጃ ይይዛል። ጮማ የከፍተኛ ሳቹሬትድ ፋቲ አሲድ ወይንም የጎጂ ስብ መገኛ ነው። በዚህ ምክንያት የሐሞት ከረጢት ለሰዓታት ተጨናንቆ ተግባሩን ለማከናወን ይገደዳል። በዚህም የሐሞት ከረጢት እንዲቆጣ፣ ህመም እንዲከሰት፣ እንዲያብጥ ያደርጋል። ሁለተኛ፣ የተጠበሱ ምግቦች። አብዛኞቻችን የተጠበሱ ምግቦች እንወዳለን። ሆኖም እነዚህ ምግቦች የሐሞት ከረጢትን ያስቆጣሉ። ምክንያቱም የትኛውን ምግብ እንዲጣፍጥ በተለይ ከሽ ከሽ ወይንም ኩርሽም ኩርሽም የሚለውን ድምፅ እንዲያሰማ በደንብ መጠበስ ይፈልጋል። ለመጥበስ ደግሞ ቅባት መጠቀማችን አይቀርም። ይህ ተግባር ችግር ሊያስከትል ይችላል። ስለዚህ ከቤት ውጪ ምግብ መመገብ እንዲሁም ራሳችንም ስናዘጋጅ ብዙ ቅባቶች ባንጠቀም፣ ቢቻል የድንች ቺፕስ፣ ዶናት፣ ሳምቡሳ እነዚህን የመሳሰሉ የተጠበሱ ምግቦች መተው የህመም ስሜቱ እንዳይባባስ ከፍተኛ አስተዋጽኦ አለው። ሶስተኛ፣ ከፍተኛ የአሲድ ይዘት ያላቸው ምግቦች። የአሲድ ይዘት ያላቸው ምግቦች እንደ ሎሚ፣ ቡና፣ ቲማቲም እነዚህ ምግቦች ጨጓራን ብቻ ሳይሆን የሐሞት ከረጢትንም ሊያስቆጡ ይችላሉ። ስለዚህ በተቻለ መጠን ባንጠቀም አሊያም መጠናቸውን በእጅጉ በመቀነስ በጥንቃቄ መጠቀም። አራተኛው፣ ወተትና የወተት ውጤት። ወተትና ማንኛውም ከወተት የተሰራ ወይም የወተት ተዋጽኦ በጥቂት መጠንም ቢሆን የስብ ይዘት አላቸው። ወተት ወይም ክሬም ከፍተኛ የቅባት ይዘት ስላላቸው በሰውነት ውስጥ በስብ ምክንያት መጨናነቅ እንዲፈጠር ትልቅ አስተዋጽኦ ያደርጋሉ። ከሐሞት ጋር የተያያዘ ህመም ቀድሞውኑ ህመሙ ካለ እንዲባባስ ምክንያት ይሆናሉ። እነዚህ ምግቦች አባባሽ መሆናቸው እስከ ታወቀ ድረስ በወተት የተዘጋጀ ማንኛውም ምግብ አለመመገብ ህመሙን ለማስታመም ጠቃሚ ከሆኑ ምግቦች አንዱ ነው። አምስተኛ፣ ሪፋይንድ ሹገር ወይንም ካርብስ ተብለው የሚጠሩት ናቸው። የስኳር ይዘት ያላቸው ምግብም ሆነ መጠጥ በተለይ በፋብሪካ ገብተው የተዘጋጁ ምግቦች ሪፋይንድ ሹገር ወይም ካርብስ ያላቸው ተብለው ይጠራሉ። እነዚህ ምግቦች በተዘዋዋሪ የሐሞት ከረጢት እንዲቆጣ ምክንያት ናቸው። እነዚህ ምግቦች ምንም ወይንም ዜሮ በሚባል ደረጃ የምግብ ፋይበር ወይም አሰር ተብሎ የሚጠራው ስለማይገኝባቸው የኮሌስትሮል መጠን እንዲጨምር ከማድረጋቸው በላይ በኢንሱሊን አመራረት ላይ ተጽዕኖ ይፈጥራሉ። በሚመገቡት ውስጥ አሰር መገኘቱ የኮሌስትሮል መጠን እንዲሁም በደም ውስጥ የስኳር መጠን ለመቀነስ ትልቅ ጠቀሜታ ይሰጣል። የሁለቱም መጠን የኮሌስትሮልና በደም ውስጥ የስኳር መጠን መጨመር በተዘዋዋሪ ለሐሞት ጠጠር ምክንያት ናቸው። ከነዚህ ምግቦች ለምሳሌ ያህል ከጣፋጮቹ እንደ ቸኮሌት፣
ኬክ፣ ዶናትና ከረሜላ መመገብ፣ ከነጭ ዱቄት የተሰራ ዳቦ፣ ፓስታ፣ መኮሮኒ እንዲሁም ሌሎች በዛ ዱቄት የተሰሩ ምግቦች፣ የለስላሳ መጠጦች። በነገራችን ላይ ቤት ውስጥ ለበዓል ለተለያዩ ፕሮግራሞች አሁን ላይ በብዛት እየተለመደ ያለው በገብስ አጣፍጠን የምናዘጋጀውም ያካትታል። እንደየቦታው የተለያየ ስም ይኖረዋል። ያወቃችሁት ኮሜንት ላይ ስሙን ጻፉ። እንዲሁም የፍራፍሬ ጁስንም ይጨምራል። የፍራፍሬ ጁሶች ፍሌቨሮች እና ማጣፈጫ ስኳርን ጨምሮ ይገባበታል። ይህ መሆኑ የኮሌስትሮልና በደም ውስጥ የስኳር መጠን እንዲጨምር ትልቅ አስተዋጽኦ አላቸው። ለሐሞት ከረጢት ህመም ተጋላጭ እንዳንሆን ማስቀረት ያለብን ምግቦች የፋብሪካ ውጤት የሆኑ ምግቦች፣ በእነሱ ምትክ አትክልትና ፍራፍሬ እንዲሁም የጥራጥሬም ሆነ የእህል ዘር ሳይፈትጉ፣ እደግመዋለሁ፣ ሳይፈትጉ ወይንም ልጣጩ ሳይወጣ መመገብ ብልህነት ነው። 6ኛ እንቁላል። እንቁላል በኮሌስትሮል እና በስብ ይዘቱ የሐሞት ከረጢትን ሊያስቆጣ ይችላል። እንቁላል ሲመገቡ ህመሙ የሚባባስቦት ከሆነ የህመሙ መቀስቀስ ምክንያት የሚሆነው እንቁላል ሙሉን ወይንም አስኳሉን ሳይለዩ በመመገቡ ምክንያት ሊሆን ይችላል። ስብና ኮሌስትሮል ያለው በእንቁላል አስኳል ውስጥ ነው። ምናልባት እንቁላል መብላት ከፈለጉ አንዳንዴ ይሄን ምግብ አትብሉ ሲባል ያው አምሮትም ሊኖር ስለሚችል አስኳሉን በመለየት ነጩን ብቻ ለይተው ቢመገቡ የህመም ስሜቱ ለማስቀረት አንዱ መፍትሄ ነው። 7ኛ ቃሪያ። የተለያዩ ጥናቶች ቃሪያ መመገብ ከሐሞት ከረጢት ጋር ያለውን ቁርኝት የሚያሳየው እንደ ጥናቱ ብዛት የተለያየ ውጤት ያሳያል። ነገር ግን ቃሪያ ሲመገቡ ከሐሞት ከረጢት ጋር ተያያዥ የሆነ የህመም ስሜት የሚቀሰቅስ ከሆነ መመገብ ቢያቆሙ ይመከራል። የህመም ስሜት ከሌለ ቃሪያ መመገቡ ችግር አያስከትልም። ምክንያቱም ቃሪያ የቫይታሚን ሲ መገኛ ነው። የሐሞት ከረጢትና ቫይታሚን ሲ ትልቅ ቁርኝት አላቸው። ምክንያቱም ቫይታሚን ሲ ሐሞት እንዲመረት ጠቃሚ ቫይታሚን ነው። 8ኛ የምግብ አለርጂ። ይህንን ያውቃሉ? ምናልባት ሰምተው ሊሆን ይችላል። የምግብ አለርጂ የሐሞት ከረጢት እንዲቆጣ ወይም ህመሙ እንዲፈጠር የማድረግ ቁርኝት እንዳለው ሰምተው ሊሆን ይችላል። አንዳንድ ሰዎች የግሉቲን ይዘት ያላቸው ምግቦች ሲመገቡ በተለይ ስንዴ እንዲሁም የላክቶስ ኢንቶለራንስ ያላቸው በአብዛኛውን ጊዜ ወተት ሲጠጡ የማይስማማቸው ሰዎች ምናልባት አማርኛ ሌላ ሊገልጽልኝ የቻለ ቃል መጠቀም ስላልቻልኩ ነው። ነገር ግን ወተት ሲጠጡ የማይስማማቸው ሰዎች አሉ። የአለርጂክ ምልክት የሚያሳዩ ሰዎች አሉ። እነዛ ሰዎች እንዲጠቀሙት አይመከርም። አሁን ከገለጽናቸው ምግቦች ውጪ ለሌላም አይነት ምግቦች አለርጂክ ከሆናችሁ የሚከታተላችሁ የጤና ባለሙያ ምክር መቀበል የተሻለ ነው። ምክንያቱም ስሜቱን የሚያባብስ ከሆነ የህመም ደረጃውን እያባበሰው ሊሄድ ይችላል። ብዙ ጊዜ ምናልባት በኦፕሬሽን ወይንም በሌላ መንገድ የሐሞት ጠጠር ወይንም ጫፍ ላይ ያለው እባጭ ማስተካከል ካልተቻለ ረጅም ጊዜ አብሯቸው ሲቆይ ምን ምግብ እንደሚያባበስባቸው ከጤና ባለሙያው ባልተናነሰ ያውቁታል። ስለዚህ ይህንን ስሜት በማዳመጥ የማይመቻቸውን የማይስማማቸውን ምግብ ለማቆም መወሰን ይኖርባቸዋል። በመጨረሻም በሐሞት ከረጢት ህመም እየተቸገሩ ከሆነ ምልክቶቹን ወይንም ህመሙን ለመቀነስ እነዚህን ጥንቃቄ በተጨማሪ እንዲተገብሩ ይመከራሉ። አንደኛ፣ አንዴ ጠግቦ ከመብላት ይልቅ ትንሽና ቶሎ ቶሎ መመገብ። ሁለተኛው፣ ትንሽ የቅባት ይዘት ያላቸው ምግቦች ማዘውተር። ሶስተኛ፣ በምግብ ቃጫ ወይንም አሰር የበለጸጉ ምግቦች ማዘውተር። አራተኛው፣ በየዕለቱ በቂ ውሃ እንደጠጡ እርግጠኛ ይሁኑ። አምስተኛ፣ የተጠበሱ ምግቦች እንዲያስወግዱና ሁሌም ክትትል ለሚያደርግሎት የጤና ባለሙያ የሚሰማዎትን የህመም ምልክቶች ማማከር እንዳትረሱ። በዚህ ቪዲዮ ጠቃሚ መረጃ ካገኙ ላይክ፣ መረጃው ለሌሎች እንዲደርስ ሼር፣ እንዲሁም እኛንም ለማበረታታት ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁ እናመሰግናለን። ራሳችሁን ጤናማ አድርጋችሁ ለማቆየት አመጋገብ አስተዋጽኦ አለው። ያላችሁን አስተያየት ጻፉልን። መልካም ጊዜ